መንፈስ ቅዱስ በዚህ ስላለ ሊያስተምረን ከተጣላን ጋር ሊታረቅ በዚህ ያለ ሊያወራን አቅጣጫ ሊያሳየን ወጌሻችን ሆኖ አካማችን ሆኖ ደግሞ እንዳስተማሪ ደግሞ ሊሆነን የጎደልን ነገር ሊያሳየን በዚህ ያለ ክብር ለኢየሱስ ይሁን። ከምንም በላይ ደግሞ የሚገስጸውም አለ ተመለስ የሚል እንደዚህ አድርግ የሚልና እግዚአብሔር በዚህ ስላለ ሁሉ በሁሉ የሆነ የሚችለው እግዚአብሔር ከኛ ጋር ስላለ ክብር ለኢየሱስ ይሁን። ጌታ ይባረክ። ባይ ዘ ዌይ ሰሞኑን አይ ቲንክ ከሳምንት በፊት ጂም እየሄድኩ ነበርና አንድ ሰው ሁሌ ስመጣ ሁሌ እዛ ስሄድ የተዋወቅኩት ልጅ አለና መጥቶ ይሄ ነው ችግሬ ምናምን ብሎ ስለ ችግሩ ነው የሚያወራውና ወንጌል ብዙ አላወራሁትም። ግን የሚያወራው ሌላ ነገር ስለ ፍልስፍና ምናምን ስለ ጌታ ለማውራት ስመጣ ለካስ ኢየሱስን ትቼው ሌላ ነገር እያወራው ነበርና መለስ አልኩኝ ወደ ራሴ። ቆይ ግን አልኩት ከሀሳቡ ወጥተን ማለት ነው ከእንትኑ ወጣንና ቆይ ግን አልኩት እስከዛሬ አላገኘም ከኢየሱስ ውጭ የለም ከሞት የተነሳ አልኩት ከሞት የተነሳ ሞትን ድል ያደረገ ኃያል አምላክ አለን። ክብር ለኢየሱስ ይሁን። የሚለየን ይሄ ነው። ክርስትናን የሚለየው ይሄ ነው። መሰረቱ ይሄ ነው። መነሻው ይሄ ነው። ራሱ ይሄ ነው። የክርስትና ራስ መደምደሚያ መነሻው ክርስትናን ክርስትና ያስባለው ቤተክርስቲያን ኤግዚስት ያደረገችበት መሰረቷ ይሄ ነው። የክርስቶስ ከሞት መነሳት፣ የክርስቶስ ድል አድራጊነት አምጡልኝ። ከሞት የተነሳ ማለት እስቲ ሌላ ስቶሪ አለ we can discuss ግን የለም እስከዛሬ ደግሞ እኛ ጊዜ እንደታየላቸው ክብር ለኢየሱስ ይሁን። ይህ ቃል ነው መቆሚያችን አዘ ክርስቲያን። ይህ ቃል ነው መደምደሚያችን። በቃ የምንታመንበት አለ ደፍረን ስለ ኢየሱስ የምናወራው እኮ ኢየሱስ ክርስቶስ ከሞት ተነስቷል፣ ሞትን ድል አድርጓል ብለን ስላመንን ነው። እሱ ዘላለም ነው ይለናል አንደኛ ዮሐንስ ላይ። ዘላለም ራሱ ከሞት በኋላ እንደ ሰው ምንም አናውቅም። የታመንበት ግን ኢየሱስ ነው። ከሞትም በኋላ አሳይቶናል። ከሞት በኋላ የሚባል ነገር አለ፣ መነሳት አለ፣ ህይወት አለ። ዘላለምን ኢየሱስ አሳይቶናል። ይሄ ነው የሚለየን ከሌላ ሃይማኖቶች እኮ አይደል? ሌሎቹ ሪኢንካርኔሽን እንስሳ እንሆናለን ምናምን ይላሉ። እኛ እግዚአብሔር በአዲስ አካል ያስነሳናል፣ ዘላለምን ይሰጠናል። አሁን በእግዚአብሔር ቀኝ ቤትን እየሰራልን ነው። ክብር ለኢየሱስ ይሁን። ይሄ ነው መታመኛችን፣ ይሄ ነው መቆሚያችን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። በጣም አንድ ቃል እንድታነብል የሚፈልገው ፓርት አለ ፓስተርዬ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 12 እስከ 20 ያለውን ሐሳብ እስከ 20 ይሰማል ድምጼ? በጌታ በኢየሱስ ስም አነባለሁ። ክርስቶስን ከሙታን እንደተነሳ የሚሰብክ ከሆነ ከእናንተ አንዳንዶች እንዴት የሙታን ትንሣኤ የለም ይላሉ? የሙታን ትንሣኤ ከሌለ ክርስቶስ አልተነሳም ማለት ነዋ። ክርስቶስ ካልተነሳ ስብከታችን ዋጋ ቢስ ነው፣ እምነታችሁ ከንቱ ነው። ከዚህም በላይ ሆነ ክርስቶስ አላስነሳውም ማለት ነው። ምክንያቱም ሙታን ካልተነሱ ክርስቶስ አልተነሳም። ክርስቶስ ካልተነሳ እምነታችን ከንቱ ነው። እናንተ እስካሁን ድረስ ከኃጢአታችሁ አላችሁ ማለት ነው። እንዲህ ከሆነ በክርስቶስ ያንቀላፉት ጠፍተዋል ማለት ነው። ክርስቶስ ተስፋ ያደረግነው ለዚች ሕይወት ብቻ ከሆነ ከሰው ሁሉ ይልቅ የምናሳዝን ነን። ነገር ግን ክርስቶስ ላንቀላፉት በኩራት ሆኖ በእርግጥ ከሙታን ተነስቷል። ሃሌሉያ አሜን አሜን። ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስቷል። ክብር ለኢየሱስ ይሁን። በቃ መቆሚያችን እዚህ ጋር ነው። ከሞት በኋላ ህይወት እንዳለ እግዚአብሔር በልጁ አሳይቶናል። ክርስቶስን ከሙታን በማስነሳት ህይወት እንዳለ አሳይቶናል። በእውነት መቆሚያችን ይሄ ነው። ክርስትና የዚህ ዓለም ብቻ አይደለም። በዚህ ጋር ኖረን የምናልፈው አይደለም። ከዚህ በኋላ ህይወት አለ። ኢየሱስ ጌታ ነው።
ክብር ለኢየሱስ ይሁን። ትናንትና ፖል እያወራን ነበር አይደለ? እያስተማረን ነበር። ከኃጢአት መጥተናል። ኦኬ ወጥተን እንዴት መኖር እንዳለብን ይህንን ነገር የሚኖረው እምነት ሲኖረን ነው አይደለ? ከኃጢአታችን የምንወጣው የተሻለ ነገር ሲኖር ነው። አለበለዚያ ጥያቄው አለ። ኦኬ ለመኖር ምን አስፈለገ ማለት እኮ እንችላለን አይደል? ህይወት በቂ ናት፣ ኖርን በቃን፣ በሀያ በቃኝ ማለት እንችላለን። ግን አለ የዘላለም ህይወት የሚባል አለ፣ የሚቀጥል ህይወት እና ኢየሱስ ከሞት መነሳቱ የእምነታችን መሰረት ነው እያለን እየተወያየን ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እሱ እውነት ህይወት መንገድ ነው አይደለ? እሱ መንገድ ነው፣ እሱ እውነት ነው፣ እሱ ህይወት ነው። ያልንበት ምክንያት ይሄ ነው። ከሙታት ተነስቶ የተናገረው ሲሆን ስላየን አይደል? እሞታለሁ ከ3 ቀን በኋላ እነሳለሁ አለ፣ ተነስቷል ይለናል የእግዚአብሔር ቃል። ይሄ ማመኛችን ነው። ይሄ እንድንኖር የሚያደርገን ቃል ነው። ይሄ እውነት ህይወት መንገድ ነው ብለን የተከተልንበት ነው። እግዚአብሔር ከሞት መነሳት በእርግጥ ተነስቷል። እውነት እምነታችንን ከሌላው የሚለየን ለዚህ ነው። ይለያል አይደለ? ይለያል፣ መለየት አለበት። የሚለየው ለዚህ ነው። በጣም ስለ መለየት ነው እያወራን ያለ ነው። ግን ዋናው ነገር የሚለየውን ላሳያችሁ ስለፈለግኩ ነው። ክርስትናን የሚለየው ክርስቶስ ከሞት መነሳቱ ነው። ይሄ ካልገባን ክርስትናን መኖር አንችልም። እምነት አይኖረንም ማለት ሌሎቹም የተሻለ ነገር ሰርተው አልፈዋል አይደል? ብዙ አይነት ተአምራቶች አሉ እኮ አይደል? ግብፃውያን ስታዩ እኮ እባብን እባብ ሲያደርጉ ነበር አይደል? ውሃን ደምን ሲያደርጉ ነበር። ተአምር ይታያል። ግን ከሞት የተነሳ የለም። ከሞት በኋላ ህይወት አለው ብለው እኮ ግብጾች እኮ ይቀብራሉ። ግን እስካሁን ተነስተው አላየንም። ፈርዖኖች አይደል? አሌክሳንደር ደ ግሬት ኦልሞስት ዓለምን እንትን ያለ ነው የገዛ ነው። ግን እሱስ ሞት ቀደም ዴሪዝ ነው ማለት መሰረታችን እውነት የምናምን ከሆነ ይሄ ነው ሊያሳምነን የሚችል። ይህም ደግሞ የተከፈለው ለፍቅር ነው። ይኖታት አይደል? ለእኛ ሲባል የተደረገ ነው። ኢየሱስ ከሞት ተነስቷል ካልን የኛ የምንከተለው አምላክ የተለየ ነው ካልን አካሄዳችንም የተለየ ሊሆን ይገባል። አኗኗራችንም የተለየ ሊሆን ይገባል አይደል? ይሄ የዘላለም ንጉስ ነው ካልን ኢየሱስ ደግሞ ይናገራል። የዘላለም ንጉስ ነው ይለናል። ይሄም ብሉይ ኪዳን ላይ እናየዋለን። ወደ አኗኗር ከመግባታችን በፊት እስቲ ነው የዘላለም ንጉስ ነው ሲባል ኢየሱስ ከመምጣቱ በፊት በዳንኤል መጽሐፍ ላይ ተተነበየ ትንቢት አለ እና እሺ እናንብበው። ምን ይላል? ትንቢተ ዳንኤል 2:34 እስከ 35 ፓስተር የታነበዋል። ዳንኤል ሰንት አንደኛ ትንቢተ ዳንኤል ምዕራፍ 2:34-35 ዘመኑም ከተፈጸመ አይደለ? ዳንኤል ምዕራፍ 2:34-35 እሺ። እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታ ሲፈጭ አየው። የዚያንም ጊዜ ብረቱ ሸክላው ናሱና ብሩ ወርቁም በአንድነት ተፈጩ። በመከረም ጊዜ በአውድማ ላይ እንዳለ እብቅ ሆነ። ንፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታው ድንጋይ ታላቅ ተራራ ሆነ፣ ምድርን ፈጽሞ ሞላ። አሜን አሜን። ክብር ለኢየሱስ። ይሄ የክርስቶስ ምሳሌ ነው። ድንጋይ ይሏል አለት ባሳየ ስታስመር ስለ ሙሴ በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ሌላህም ህዝብ የማይሰጥ መንግስት ይሆናል። እነዚህንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለም ትቆማለች። ድንጋዩ እጅ ሳይነካው ከተራራው ተፈንቅሎ ብርቱ ነሐሱን፣ ሸክላውን፣ ብሩንም ወርቁንም ሲፈጨው እንዳየኸው እንዲሁ ከዚህ በኋላ የሚሆነው ታላቁ አምላክ ለንጉሱ አስታውቆታል።
ህልሙም እውነተኛ ፍቺውም የታመነ ነው። አሜን አሜን። ጌታ ኢየሱስ ይባረክ። ምን ይላል? እርሱ ግን ለዘላለም ጸንቶ ይኖራል ይላል። አሜን። ይሄ ንጉሥ ጸንቶ ይኖራል። ክብር ለኢየሱስ። ስለ ኢየሱስ ነው እያወራ ያለው። አሜን። የክርስቶስ ሪፍሌክሽን ነው። ስለ ኢየሱስ ነው እያወራ ወደ ኋላ የሚመጣው ንጉሥ ዘላለም እንድል ያደረገ ለዘላለም ነው የሚለው ለሆነ ጊዜ አይደለም። ሌላ ትንቢቶችን እኮ ሲነገረው ለዳንኤል እናያለን አይደል? የወደፊቱ ይሄ መንግስት ይሄዳል ይሄ መንግስት እያለ ግን እዚህ ጋር የሚያወራው ስለ ኢየሱስ ነው። ያ አለት ያፈርሷል፣ ትልቅ ይሆናል። ኢየሱስ ዘላለም ይገዛናል። እሱ የሱ መንግስት ነው እያሳየን ያለው። ይሄን አምላክ ነው የምንከተለው። ብሉይ ኪዳን ላይ ነው ይሄንን የምናገኘው። አይገርምም? የክርስቶስ ሪፍሌክሽን ብሉይ ኪዳን ላይ አለ፣ ተነግሮናል። እሱ ዘላለምን እንደሚገዛ እሱ የምናመልከው አምላክ ንጉሳችን እንደሚሆን የነገስታት ንጉስ ኢየሱስ፣ ክብር ለኢየሱስ ይሁን እና ይሄን ላይ ብሉይ ኪዳን ላይ የተነገረለት ኢየሱስ ዘፍጥረት ላይ አዲስ ኪዳን ላይ መተን ያየነው ኢየሱስ ራሱ ሞታለሁ እነሳለሁ ያለው ኢየሱስ ሊኖርለት ይገባል አይደል? እሱ እንደወደደ ንጉሱ እንደወደደ እንዳዘዘው እንደሻተው ልንኖርለት ይገባል እና እዚህ ውስጥ እዛው ዳንኤል ውስጥ ሳንወጣ ዳንኤልን አየሁት። የክርስቶስ ሪፍሌክሽን ነው የሚያደርጋቸው ነገሮች ክርስቶስ እንዳደረጋቸው እያሳየ ነው። ዳንኤል ውስጥ ክርስቶስን እናየዋለን። ክብር ለኢየሱስ ይሁን። ከኢየሱስ አንነቃነቅም። መግቢያችን ኢየሱስ መውጫችንም ኢየሱስ ይሆናል። ክብር ለኢየሱስ ይሁን እና ዳንኤልን ምንድን ነው የለየው? ዳንኤል ጋር ምን ነበረ ብለን ስናይ በጣም እንድናውቅ የምፈልገው አሁን እያየን ነው። መሰረታችንን እያየን ነበረ። ኢየሱስ ከሞት መነሳቱ ነው መሰረታችን እያለን ነው። መሰረታችን እሱ ከሆነ የሚኖርለት ነው እያልን ነው። ታዲያ እንዴት እንኑር ካልን የተለየ ሰው እንዴት ነው የሚኖረው? የተለየ መሪ ያለው ሰው እንዴት ነው የሚኖረው? መንግስቱ የተለየ ከሆነ የዘላለም መንግስት አለን እዚህ ውስጥ ነን ካለ እንዴት ነው የሚኖረው ስንል ምን አይነት ነገር ሳለበት ያ ሰው እንደዚህ አይነት የሚኖር ሰው እንዴት ነው የሚኖረው? ማን ነው ምንድን ነው ስንል እንዲህ ይለናል ዳንኤል ምዕራፍ 6:3 ላይ ከመሳፍንቱና ከበላይ አስተዳዳሪዎቹ ሁሉ ይልቅ ዳንኤል ልዩ የጥበብ መንፈስ የሞላበት ሆኖ በመገኘቱ ንጉሱ በመላው ግዛቱ ላይ ሊሾመው አሰበ። የዳንኤል ልዩነት የጥበብ መንፈስ፣ መልካሙ መንፈስ አብሮ መኖሩ ነው። እንደዚህ ጋር ፓስተር ሚዩት እንደሆንክ ነህ። ይሄንን ኢየሱስ ይባረክ። አሜን። የዳንኤል ልዩነት ያመጣው መንፈስ ቅዱስ ነው። የጥበብ መንፈስ አብሮት መኖሩ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይህንኑ ኢሳይያስ 61 ላይ እናገኘዋለን። የእግዚአብሔር መንፈስ አብሮት ነበረ ይላል። ከክርስቶስ ጋር አስተያየቱ ልዩነቱ የእግዚአብሔር ልዩነት የሚያመጡ ሰዎች ክርስቶስ መሪያችን ነው የሚሉ ሰዎች ምንድን ነው የሚለዩት ሲባል መንፈስ ቅዱስ አብሯቸው ነው ያለው። የልዩነታችን ሚስጥር መንፈስ ቅዱስ አብሮ መኖር ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በጣም ይቀጣ ሚስጥሩ የመንፈስ ቅዱስ አብሮ መኖር ነው። በጣም ሊገባንና ልንረዳው ይሄንን ዳዊት ጋር እናገኘዋለን። ዳዊት ምን ይለዋል? የሚገርም ምን ይላል ፓስተር? እግዚአብሔር አብሮት ስለነበረ ነገሮች ሁሉ ይሳካለት ነበር ይላል። ማ አብሮት ስለነበረ? እግዚአብሔር። ከዳንኤል ጋር ማ ነበረ? እግዚአብሔር መንፈስ ቅዱስ። ከክርስቶስ ጋር ማ ነበረ? መንፈስ ቅዱስ። ልዩነቱ እዛ ጋር፣ የልዩነት ሚስጥር እዛ ጋር። ለምን መጽሐፍ ቅዱስ ላይ እዛ ላይ ክርስቶስን ከሞት ያስነሳ ይላል።
ማን? መንፈስ ቅዱስ በእናንተ ውስጥ ካለ ዩሲ ክርስቶስን ከሞት ያስነሳው ማን ነው ሲባል መንፈስ ቅዱስ በሱ ውስጥ ያለ ኃይል። ክብር ለኢየሱስ ይሁን። እና እንዴት እንኖር? ልዩነት ሊመጣ ይገባል አይደለ? በህይወት አይደል? ያ ህይወት የሚመጣው በማን ነው ስንል በመንፈስ ቅዱስ the one and only ሊረዳን የተዘጋጀ ሊያግዘን የተዘጋጀ። ክብር ለኢየሱስ ይሁን። ሊኖርለት ይገባል። ለየት ያለ አምላክ አለ ካለ ሊኖርለት ይገባል። በመስቀል ላይ ተንጠልጥሎልናል። ደሞስ ሞትን ድል አድርጓል። ድል አድራጊ አምላክ ነው የምናመልከው። የሆነ ፈሪቴል አይደለም አይደል? የሆነ ራሳችንን ዝቅ ለማድረግ ምናምን አይደለም። ድል አድራጊ አምላክ ነው ያለን። አዎ ፍቅር ነው፣ ግን ደግሞ ድል አድራጊ አምላክ ነው። ክብር ለኢየሱስ ይሁን። ይሄን አምላክ የምንከተለው አምላክ እንዴት እንኖርለት ካለን መንገዱ መግቢያው መንፈስ ቅዱስ ይባላል። ክብር ለኢየሱስ ይሁን። እንዴት ነው በሩ ማን ነው ሲባል መንፈስ ቅዱስ። የኑሮ ማለት ማውራት ይቻላል፣ የክርስቶስ ነኝ ምናምን ብለው መጮህ ይቻላል። ኦኬ መኖሩስ ሲባል እንዴት ነው የሚቻለው? በራሳችን አንችልማ። ጸጋ ከሌለ አልቻሉም። ብዙ ሰዎች ሞክረዋል፣ ሕግን ለመከተል ሞክረዋል። ልብና አእምሮ አልገናኝ ብሏቸው ነበር ብዙ ጊዜ አይደል? በኮርነር ጋር ይጸልያሉ ሰው እንዲታይ። ሕግን የሚከተሉት ለሰው እንዲያያቸው ሆነው ነበረ። ከልብ የሆነ አይደለም። ከልብ የሆነው ግን የሚመጣው መንፈስ ቅዱስን ስናስቀድም፣ መንፈስ ቅዱስ ሲመራን ነው፣ መንፈስ ቅዱስ ሲያግዘን ነው። በጣም የምናየው ከዚህ በኋላ ያሉት ካራክተሮችን ስናይ የልዩነት ምክንያት ዳንኤል የልዩነት ምክንያት የሆነበትን ምክንያት ስታይ፣ ካራክተሩን ስታይ ይሄ ነው መሰረቱ። ከዛ በኋላ እናያለን አይደል? እንከን አጡበት ይላል ፈልገው። ከዛው ታች ላይ 4 ላይ እንከን አጡበት። እሱን የሆነ ምክንያት ፈልገው ከተሰጠው ፖዚሽን ላይ ሊያወርዱበት እንከን አጡበት ይላል። ያ እንከን የተጣው ፐርፌክት የሆነው መንፈስ ቅዱስ አብሮት ስላለን፣ የጥበብ መንፈስ አብሮት ስላለን እንጂ ሰው በተፈጥሮ ፐርፌክት ሊሆን አይችልም። በተፈጥሮ ሊሆን አይችልም። ዩሲ በህይወት የመመላለስ ሚስጥሩ፣ ክርስቶስን መስሎ የመመላለስ ሚስጥሩ፣ እንዴት ታማኝ ሆንክ፣ እንዴት ሩሩ ሆንክ፣ እንዴት ታጋሽ ሆንክ የሚሉትን ነገሮች በሰው አይመጣም አይደል? ትናንትና ፖል እየነገረን ነበር። በተፈጥሯችን ዲፕ የገባ ኃጢአት አለ ልባችን ላይ ያለ። እንዲህ ነው የሚረጨው። ልክ ሲመታ ኃጢአት ነው የሚረጨው ደማችን ባይደው። ምክንያቱም ደማችን ልባችን ውስጥ ያለው ኃጢአት ስለሆነ ዲፕ ስለገባ። ያንን የሚያጥብልን የሚያነጻልን መንፈስ ቅዱስ ብቻ ነው። እኔ ብሄድ ይሻላችኋል አጽናኙ መጥቶ ስለ ክርስቶስ የሚያሳይ እንዴት እንደኖረ የሚያሳይ መንፈስ ቅዱስ ነው። እሱ ደግሞ ፖዚሽን አለኛ እኛ ልብ ውስጥ ፖዚሽን አለው። ቁጭ ብሎ እንዲያርግ የሚለን። ያለሱ ምንም ልናረግ አንችልም። ያለሱ ልንታመን አንችልም። አማኝ ልንሆን አንችልም አይደል? ለቤዛነት የታተምንበት መንፈስ ቅዱስ ነው ያሳመነን እኮ። ክርስቶስ ይመጣል ብለን ይመጣል ብለን ማራናታ እያለን እየጠበቅንበት ያለበት ምክንያት መንፈስ ቅዱስ። ክብር ለኢየሱስ ይሁን። ክርስቶስ ከሞት ተነስቷል ብለን ያመንበት ምክንያት መንፈስ ቅዱስ። በጣም በዚህ ጋር ላድመው ወደ ሌላ ከመሄዴ በፊት ምን ይመስላሉ እየተባባል ነው አይደል? የተለዩ ሰዎች ከክርስቶስ ነን የሚሉ ሰዎች እንዴት ምናችን ይለያል ሲል የሚለየው በመጀመሪያ መንፈስ ቅዱስ አብሯቸው ስላለ ብቻ። ያ ነው መሰረቱ። መንፈስ ቅዱስ አብሮ ስላለ ይለየናል። በጣም በቃ መንፈስ ቅዱስ ሁሉ መሰረት፣ የመለወጣችን መሰረት እሱ አይደል? አመንን ክርስቶስ ከሞት ተነስቷል ምናምን ልንል እንችላለን። ክሪስማስ ልናከብር እንችላለን ምናምን መስቀል። ከዛና ህይወቱ ከተለያየ መንፈስ ቅዱስ ጎድሏል ማለት ነው። በጣም እነዚህ ሰዎች ያላቸው ኢንቲሜሲ ከመንፈስ ቅዱስ ከእግዚአብሔር ጋር ያላቸው ኢንቲሜሲ እናያለን አይደል? ዳንኤል
እንዳይጸልይ በተከለከለበት ሰዓት ገብቶ መስኮቱን ከፍቶ ተንበርክኮ ጸለየ ይላል፣ አመሰገነ ይላል። እዚህ ከመንፈስ ቅዱስ ጋር ህብረት ካለን የጸሎት ህብረት ካለን ኮኔክት የምናረግ ከሆነ ህይወታችን የጸሎት ነው የሚሆነው። አንዱ የሚታይብን መንፈስ ቅዱስ አብሮን ካለ ውጤቱ ጸሎት ነው። ተንበረከክ ይላል፣ ከዛ አመሰገነ ነው የሚለው። ቲኖስ እኮ ነገ ጉድጓድ ውስጥ እንደሚገባ ዳንኤል ደሴም ኢየሱስ ጋር ነው ያለ ጥላ ነው አይደለ? ዳንኤል የክርስቶስ ጥላ ከሆነ ኢየሱስ ጋር ነው ያለን። ኢየሱስ ምን አረገ ይላል? ሊሰቀል አንድ ቀን በፊት እንደ ልማዱ ይላል ወደ ተራራ ወጣ ይላል ሊጸልይ። እንደ ልማዱ ነው የሚለው፣ ልምድ ነው። መንፈስ ቅዱስ ካለን የጸሎት ልምድ ግዴታ ነው። የሚታይብን ባህሪያቶች ጸሎት ነው። ጸሎት ይታይብናል፣ ይጸልያሉ፣ ይንበረከካሉ። ክብር ለኢየሱስ ይሁን። ሲቀጥል እምነት ነው የምናየው። እምነት በጣም ይህንን የዳንኤልን ሀሳብ ያነሳውበት ምክንያት አንድና አንድ ነው። ብዙዎቻችን ከሀገር ወጥተን ነው የምንኖረው። ከሀገር ወጥተን ነው የምንኖረው። በሰው ሀገር ሲስተም ውስጥ ነን ያለ ነው። አንዳንዱ የማያምን ነው። ብዙዎቹ ሀገሮች የማያምኑ ናቸው። ፌድ አድርጓል እምነት፣ ክርስቶስ ደብዝዟል። እና ያንን አሁን ያለንበትን ህይወት ፕራክቲካል ስናመጣው ዳንኤል ህይወት ውስጥ እናየዋለን። ሲድራቅ ሚሳቅ አብደናጎ ህይወት ውስጥ እናየዋለን። የእምነታቸው በዛ ውስጥ እንዴት ነው የጸናው የሚለውን እናያለን። እና እነዚህ ሰዎች ከመጀመሪያ እናያለን እምነታቸውን በምን ሲነገር፣ በምግብ ሲለያዩ ታያላችሁ። ለእምነታቸው ሲሉ ሌላስ ለዚህ ላቆምኮ ምስልም አልሰግድም ሲሉ ታያቻላችሁ። በሰው ሀገር ውስጥ ሆኖ እኮ ሌላ ሲስተም ውስጥ ሆኖ እኮ አድርግ የሚል እኮ ብዙ ነገር አለ በእኛ አይደለ? ባለንበት ሁኔታ ውስጥ ግንስ በእምነታቸው ጸኑ። በአኗኗራቸው ታየ። አኗኗራቸው በደንብ ታየ በእነሱ ህይወት ውስጥ። የእምነታቸው የሚታይ ነበረ፣ ወክ የሚያደርግ ነበረ። እሴም እኮ ዳንኤል ብትጸልይ ሌላ ብታመል ንጉሱን አምልክ ነው አይደል? ባጭሩ ለንጉሱ ይሰገድ ነው፣ ለንጉሱ ይጸለይ ነው። ግን በእምነቱ ጸና። እምነት ነው። ሶስት ነገሮችን አይን አይደል? መንፈስ ቅዱስ አብሮን ነው አለን፣ ይጸልያሉ አለን፣ እምነታቸው ደግሞ ጽኑ ነው አለን። በጣም እንድንረዳው የምፈልገው በውጭ ላለን፣ በሌላ ሀገር ውስጥ ላለን ሰዎች፣ በሀገር ውስጥ ያሉን ሰዎች እምነታችን አጥብቀን እንያዝ። ክርስቶስን አጥብቀን እንያዝ። በቃ ጥብቅ አድርገን ምንም ይፈታ ቢሆንም ባይሆንም አይደል? ላቆምኮ ምስል አንሰግድም አሉና ባያድነንም ነው ያሉት። ክርስቶስም ይሄንን ያለው አይደል? ይህ ጽዋ ከኔ ትለፋል፣ ያንተ ፍቃድ ግን ትሁን። እዚህ እሳት ውስጥ ይገባል። በእሳት ውስጥ አልፈው የዳኑት ሲድራቅ ሚሳቅ አብደናጎ እናያለን። በዛው ግን የሞቱ ደግሞ አሉ፣ የተቃጠሉ አሉ፣ እግራቸው የተቀቀለ አለ። ለዚህ እምነት አይደል? ቢሆንም ባይሆንም ነው እምነት። ስለሆነ ብቻ ስለተሳካልን ብቻ አይደለም፣ ስለ በቃ ሰክሰስፉል ስለሆነ አይደለም። ባይ ዘ ዌይ ክርስትና የውጭ ጉዳይ አይደለም፣ ማይንድ ሴት ነው፣ አቋም የሚያወራን ያንን ነው መጽሐፉ። ዳንኤል እና አኗኗር ነው እንጂ የሚያሳየን ይሄ ነገር ተሳካላቸው፣ ገንዘብ አገኙ፣ ይሄ ኖራቸው እያለን አይደለም። በጣም እንድንረዳው የምንፈልገው ክርስትና ህይወት ነው። ክርስትና የክርስቶስ ባህሪ ነው። ያ ሲገለጥ ነው በእኛ። ለዚህ ደግሞ የሚረዳናል፣ የሚያግዘናል መንፈስ ቅዱስ። እንዴት መጸለይ አናውቅም፣ እንዴት እንድንጸልይ መንፈስ ቅዱስ ይመራናል። እሱ በእኛ ውስጥ ሆኖ ይቃትታል ይላል። ክብር ለኢየሱስ ይሁን። እንዴት መኖር እንዳለብን አናውቅም። መንፈስ ቅዱስን እንጠይቀው ዛሬ። ክርስቶስን ለማታውቅ ወይም ደግሞ አዲስ ለሆነባቸው አሁን መንፈስ ቅዱስ እየተናገራችሁ ላላችሁ መንገድ እውነትም ህይወትም ኢየሱስ ክርስቶስ ብቻ ነው። በዚህ ህይወት ውስጥ መኖር ብቻ ክርስቶስን ልታውቁ ትችላላችሁ በእውቀት
ደስ የሆነ ሃይማኖት ስላለ ሃይማኖትን የሚለየው ከእውነተኛ ክርስትና ከህይወት መንፈስ ቅዱስ። ክብር ለኢየሱስ ይሁን። መንፈስ ቅዱስ አኗኗራችንን የሚቀይር ነው፣ ጋይድ የሚያደርግ ነው፣ የሚመራን ነው፣ አቅጣጫን የሚያሳየን ነው። ዛሬ እንዲህ ይላችኋል፣ ምናምነው የተለየ ነው አይደል? ህይወታችንም የተለየ ሊሆን ይገባል። አኗኗራችንም የተለየ ሊሆን ይገባል። ሁላችንም ከኔም ጭምር በጣም የተለየ ሊሆን ይገባል። ለዚህ ደግሞ አልችልም ላለን መንፈስ ቅዱስ አለ የሚያግዘን። ክርስቶስን ከሞት ያወጣ ከሞት ያዳነ ያስነሳ ያ ኃይል በእኛ ውስጥ አለ። አይገርምም? ይህ እኮ መታደል ነው። ጌታ ኢየሱስ ይባረክ። ክብር ለመንፈስ ቅዱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጌታን እናመሰግነዋለን፣ በእውነት እናከብረዋለን። ይህንን ነው አይደል ትላንትና ከኃጢአት የሚያወጣ አለ፣ ኃጢአተኛ ነን እያለ ነው አይደል? ከዚህ የሚለየን አለ። ኢየሱስ የሚባል ከሞት የተነሳ ሞትን ድል ያደረገ ኢየሱስ አለ። ኢየሱስ አለ። በእውነት ይችላል። በእምነት ውስጥም ላላችሁ ለደከማችሁ፣ ጌታንም ለማታውቁ በምንም አይነት ሁኔታ ውስጥ ላላችሁ ኢየሱስ ያድናል። ኢየሱስ ኃያል ነው። ይህንን ነው የምንሰብክላችሁ። አደይንድ ኢየሱስ ብቻ ነው የሚደንቀው። ብዙ መሪዎች አሉ፣ ብዙ አቅጣጫ እናሳያለን የሚሉ አሉ። ሞተዋል። እነ መሐመድ አልፈዋል፣ ሞተዋል አይደል? እነ እንትና ቄስ ምናምን አልፈዋል፣ ሞተዋል። ቡድሂዝም ላይም ካያችሁ የለም ያ መሪ። ብዙ አይነት መንገዶች አሉ። እውነትም መንገድ የሚሆነው ኢየሱስ ብቻ። በእውነት ለምን ካላችሁ መንፈስ ቅዱስ አብሮ ስላለ። ኢየሱስ ብቻውን ህይወት አይሆንም። ምክንያቱም ብለን የተቀበሉት አለ መንፈስ ቅዱስ ያለበት ክርስትና ነው ህይወት። ክብር ለኢየሱስ ይሁን። በኢየሱስ ስም በስሙ የሚኖር አለ እኮ አይደል? አለ። ክርስቲያን ነኝ ይባላል። ብዙ አይነት አካሄድ አለ፣ አንኖራል። ግን መንፈስ ቅዱስ የጠፋበት የሌለበት ያ ክርስትና አይደለም፣ እውነት አይደለም። ልዩነት ያመጣው ዳዊት ልዩነት ያመጣው እግዚአብሔር ከሱ ጋር ስላለ ነው፣ መንፈስ ቅዱስ አብሮት ስላለ ነው። ይሄንን ነው የምላችሁ ዛሬ የምንላችሁ። ሁሌ ፓስተር የሚሰብከው ከመጽሐፍ ቅዱስ ነው እና ኢየሱስን ነው ሲያሳየን የነበረው አይደል? ዛሬም ከዚህ ውጭ ሌላ የምናወራው ነገር የለንም። የትኛውም ቦታ ውስጥ ገብተን ብንወጣ ኢየሱስን ነው የምናገኘው። ይህንን ደግሞ የሚያበራልን መንፈስ ቅዱስ ብቻ መንፈስ ቅዱስ ብቻ ነው። ጌታ ኢየሱስ አብዝቶ ይባርካችሁ። እንደው በመጨረሻ ይህን ኃያል አምላክ ሞትን ድል ያደረገ ኢየሱስን መከተል እፈልጋለሁ የምትሉ ካላችሁ አንዳንድ ጻፉልን። አት ዘ ሴም ታይም ደግሞ ደክሞኛል፣ መንፈስ ቅዱስ ያስፈልገኛል የምትሉ በቃ እንዲረዳኝ በመንፈስ ቅዱስ መሞላት እፈልጋለሁ የምትሉ ሁለት ጻፉ። ከፓስተር ጋር አብረን እንጸልያለን። ጌታ ኢየሱስ መልካም፣ በእውነት ይህንን ድል አድራጊ አምላክ ነው የምናመልከው፣ ሁሉን ቻይ አምላክ ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። ለታረደው ሞትን ድል ላደረገው ለኢየሱስ ይሁን። ጌታን መቀበል ለምትፈልጉ አንዳንድ ጻፉ። ጌታን መቀበል የምትፈልጉ አንዳንድ ጻፉ። ደክሞኛል ደግሞ እግዚአብሔር መንፈስ ቅዱስ ኃይል ያስፈልገኛል የምትሉ ደግሞ ሁለት ጻፉ። ጌታ ኢየሱስ መልካም ነው። የምንከተለው አምላክ ሁሉን ቻይ ነው። ክብር ለኢየሱስ ይሁን። ፓስተር ይህንን እድል ስለሰጠኝ በጣም አመሰግናለሁ። ተባረክልኝ። በጣም ነው የምወድህ። ተባረኩልኝ ሁላችሁ። ጌታ ይመስገን። አቤ ሶ ፓወርፉል። ክብር ለኢየሱስ ይሁን። ጌታ ቸር ነው።
የእውነት ይሄንን ኢየሱስ በጣም ትክክል ያለ መንፈስ ቅዱስ አይቻልም እና ይሄንን ጌታ በልቤ ማንገስ እፈልገዋለሁ ይሄን ኢየሱስ የምትሉ አንዳንድ ቁጥር ጻፉ። ልከተለው እፈልጋለሁ፣ ልኖርለት እፈልጋለሁ፣ ልለይለት እፈልጋለሁ የምትሉ ሰዎች አንዳንድ ቁጥር ጻፉ። ጌታ ይወዳችኋል። እርሱ ስለ እናንተ ሞቷል። የሚገርም ነው አይደለ? አብ ልጁን ሰጠን። ልጁ በመንፈስ ቅዱስ አማካኝነት ተጸነሰ። ክብር ለኢየሱስ ይሁን። ልጁ ደግሞ ራሱን አሳልፎ ሰጠን። አያችሁ፣ በድህነታችን ውስጥ በጣም ትልቅ ቁልፍ ቦታ አለው መንፈስ ቅዱስ። በጣም ሃሌሉያ። ኢየሱስ ከሙታን የተነሳው በእግዚአብሔር መንፈስ ነው። ኢየሱስ ከሙታን የተነሳው በሚገርም ሁኔታ ለኛ ሕይወት ይሆነን ዘንድ ቅድም ፓወርፉል ነገር አለ። ሞትን ድል አድርጓል በእውነት። ስለዚህም ይህንን ጌታ መከተል ፈልጋለሁ የምትሉ ሰዎች አንዳንድ ቁጥር ጻፉ። ኢየሱስ ይወዳችኋል። ስለ እናንተ ሞቷል ጌታ። ሌላው ደግሞ በእውነት በቃ ሕይወት ይደክሞታል፣ ኢየሱስን መከተል እፈልጋለሁ የምትሉ ሰዎች በቃ ድከም፣ በተለያየ ምክንያት ከቤት ወጥቻለሁ፣ አሁን ግን መመለስ እፈልጋለሁ የምትሉ ሰዎች የስ እናንተ ሁለት ቁጥር ጻፉ። ጌታ ሆይ መንፈስ ቅዱስ ስለምታድሰን ዛሬ እናመሰግንሃለን። ታድሶ ስለሚሆን በመንፈስህ መታደስ ስለሚሆን ተባረክ ጌታ ሆይ ሃሌሉያ። ቃልህን ስለላክልን ጌታ ሆይ እንነቃ ዘንድ እንመለስ ዘንድ ጌታ ሆይ ቃልህን ስለላክልን መንፈስ ቅዱስ እናመሰግንሃለን። ክብር ለኢየሱስ ይሁን። ይህን ጸሎት አብረን የንስሐ ጸሎትን ጸልይ። እናንተ 2 ቁጥርም 1 ቁጥርም የጻፋችሁ እግዚአብሔር አቅም ይሰጠናል፣ መንፈስ ቅዱስ ይረዳናል፣ ለእርሱ እንኖር ዘንድ ጌታ ይመስገን። እኔ ምለው የንስሐ ጸሎት አብረን እንጸልይ እስቲ። አረ እግዚአብሔር ሰው በልቡ አምኖ በአፉ ሲመሰክር ደስ ይለዋል፣ ምክንያቱም መዳንን ስለምታገኙ። አብዬ እኔ ምለው ስትል እናንተ አብራችሁ ተከተላችሁ ትላላችሁ ማለት ነው። ጌታ ሆይ ዛሬ በመንፈስ ቅዱስ እርዳታ ወደ አንተ እመጣለሁ። ጌታ ሆይ እኔ ኃጢአተኛ እንደሆንኩ አምናለሁ፣ ደሞም አውቃለሁ። ጌታ ሆይ ኢየሱስን ስለሰጠኸኝ ለኃጢአቴ መድኃኒት ይሆን ዘንድ በመስቀል ላይ ስለተሰቀለ አመሰግንሃለሁ። ደግሞም በሦስተኛው ቀን ከሙታን ተነስቷል። በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዓለምን ሰይጣንን ስራውን እክዳለሁ። ኢየሱስን የሕይወቴ እረኛ አድርጌ እሾመዋለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሜን። ክብር ለኢየሱስ ይሁን። እናንተ ይህንን ንስሐ ጸሎት የጸለያችሁ እንኳን ደስ አላችሁ። ታውቃላችሁ ሰው በልቡ ሲያምን በአፉ ሲመሰክር ነው ወደ እግዚአብሔር መንግሥት የሚቀላቀለው።
ጌታ ይመስገን። ዛሬ ጠዋት ከትንሿ ልጄ ጋር ባይብል ስተዲ ነበረ። ሻሎም ዮሐንስ ወንጌልን እያጠናች ነውና አብረን እያጠና አንድ ነገር አለችኝ። አባ ለምንድን ነው ዳግም ካልተወለድክ ወደ እግዚአብሔር መንግስት አትገባም ወይም አታይም ያለው አለች ማለት ነው። ዮሐንስ ወንጌል ምዕራፍ 3ን እያጠናን ነውና ከዛ አንድ ነገር ነገርኳት። ይኸውላችሁ ኢየሱስ ያለው ማለት ዳግም ካልተወለድክ ከውሃና ከመንፈስ ካልተወለድክ እግዚአብሔር መንግስት አታይም። ሶ the kingdom of God ሎኬሽን አይደለም አይደል? ቦታ አይደለም፣ ኢየሩሳሌም አይደለም፣ አዲስ አበባ አይደለም። አታይም እያለ ያለው የሚገርማችሁ ነገር ኢሚዲየትሊ ኢየሱስ ለኃጢአቴ እንደሞተ ከሙታንም በሶስተኛው ቀን እንደተነሳ ሳምን የእግዚአብሔር መንግስት መርህ ውስጥ ገባለሁ በመንፈስ ቅዱስ አማካኝነት። እዚሁ እኮ ነኝ። ሎኬሽን ሳልቀይር ህይወት ቀየራለሁ ማለት ነው። ቦታ ሳልቀይር ህይወት ቀየራለሁ። አይገርማችሁ? by believing ሰው ጥያቄ ጠይቀው ታዲያ እንዴት ነው ሰው ዳግም ወደ እናቱ ማህፀን ገብቶ ነው ወይ? እንዴት ተደርጎ ነው ካረጀ በኋላ ሊሆን የሚችለው አለ ኢየሱስ። እንዳለ ንፋስ ከየት እንደመጣ አታውቅም፣ ድምፁን ግን ትሰማለህ። ከመንፈስ መወለድ እንደዛ ነው። ይታያችሁ፣ ኳልኩሌሽን የለውም። ልክ ስታምኑ ልጅነታችሁን ነው የምታዩት። መች ነው ልጅ ሆንኩት አትሉም። የሆነ ነገር ሲሆን አታዩም። ውስጣችሁ ግን በመንፈስ ቅዱስ አማካኝነት የእግዚአብሔር ልጅ ትሆናላችሁ ማለት ነው። ራሳችሁን ምን ታገኛላችሁ? የሚገርማችሁ ነገር የእግዚአብሔር ልጅ ነኝ እያላችሁ ስታወጁ፣ ስትጸልዩ አባ ስትሉ ራሳችሁን ታገኛላችሁ። እኔ ብትጠይቁኝ የቱ ጋ ነው ብትሉኝ ማመኔን እንጂ መወለዴን አላውቅም። መወለዴ በህይወት እየኖርኩ ነው የተገለጠልኝ። አሁን ሲምፕል እዚህ ጋር በልባችን ስናምን በአፋችን ስንመሰክር ምንድነው የተከናወነው ልልን እንችላለን። ነገር ግን አንድ ነገር ልንገራችሁ፣ ልክ መኖር ስትጀምሩ፣ መጸለይ ስትጀምሩ፣ የእግዚአብሔርን ቃል ስትማሩ ወደ ውስጣችሁ ረሃብ ውስጥ ትገባላችሁ ማለት ነው። ኢየሱስን መናፈቅ ትጀምራላችሁ። ማልቀስ፣ መነካት። እግዚአብሔር ሲባል ሚኒንግ ይሰጣችኋል። መንፈስ ቅዱስ ሲባል ሚኒንግ ይሰጣችኋል። አያችሁ፣ ኢየሱስ ሲባል ሚኒንግ ይሰጣችኋል። you don't know what happened ነገር ግን your life you can't be the same again። በቃ ለዘላለም ተቀይሯል። አይገርማችሁ? እንዴት ነው ሊሆን የሚችለው አለ ኒቆዲሞስ። ድምፁን ትሰማለህ፣ ከየት እንደሆነ አታውቅም። ከመንፈስ የሚወለዱ እንደዛ ነው። አታውቅም። it happened እያለው ያለው ጌታ ካልኩሌሽን የለውም። ስለዚህ ነው ሮሜ 10:9 ሰው በልቡ አምኖ እግዚአብሔር ከሙታን እንዳስነሳው በአፉ ቢመሰክር ትድናለህ አለው። ይህንን ብቻ ተናግር ህይወት አዲስ ይሆን። አገርሙ የእውነት ላይፋችን ተንቀጥቅጦ አይደለም የተቀየረው። ልሳን አውርተን አይደለም። በቃ እንዲሁ በማመናችን ብቻ ጌታን ስንወደው እግዚአብሔርን ደፍረን አባ ስንለው ራሳችንን አግኝተናል። ሰው በልቡ ሲያምን በአፉ ሲመሰክር ይድናል ያለው ለዛ ነው። ብዙ ሰዎች መወለዳቸው ግራ ይገባቸዋል። መወለዳቸውን አንድ በጣም የሚገርም ቃል አለኝ፣ ሁሌ የሚገርመኝ። ጌታ ኢየሱስ ጋር ደቀ መዝሙሩ መጥተው መምህር ሆይ አሉት። ዮሐንስ ደቀ መዝሙሩ ጸሎት እንዳስተማራቸው እኛንም ጸሎት አስተምረን ሲሉት ኢየሱስ እንደዚህ አለ፣ እንግዲያውስ አለ ስትጸልዩ ሳለ እንዲህ ብላችሁ ጸልዩ አለ። ምን ስትሉ ሳለ? ስትጸልዩ ሳለ። ጸሎት በትምህርት አትማረውም፣ እየጸለይክ ነው የምትማረው ማለት ነው። እየጸለያችሁ ሳለ አባታችን ሆይ በሰማይ የምትኖር በሉ አለ። ለካ ጸሎት በጸሎት ይታያችኋል። ልጅነታችሁ እግር እንዳላችሁ የምታውቁት መራመድ ሲጀምሩ you can walk አለ እኮ አይደል? ይወደቃችሁ የተነሳችሁ ግን you can walk ማለት ነው። ጌታ ይመስገን። ከዛ እንዲህ አለችኝ፣ ሁለተኛ ጥያቄ አሃ ግን እኮ ኃጢአት ካደረግን ሲኦል እንገባለን አለች ልጄ። ናስና አይደለም እኔና ታው ግን እሺ አሁን አባትሽ ነኝ አይደል አልኳት። ሻሎም ነው አባቴ ነህ። አንድ ጥፋት ብታጠፊ
ስክሪፕቱና ወረቀት አምጥቼ ከዛሬ ጀምሮ ልጅ አይደለሽም ብዬ ነው ምክድሽ ወይ አልኳት። ኖ አባት አትለኝም። ምንድነው ማለት ዲስፕሊን ታደርገኛለች። ልጅነቴን ሽሯለሁ በፍጹም። ከዛ በኋላ ደነገጠች። ዛሬ ዮሐንስ ወንጌል 3ን ስናጠን አየሽ እማዬ እኔ እንኳን እንደዚህ ሆኜ አንቺን በምታጠፊው ጥፋት ዲስፕሊን ካደረግኩሽ ካረምኩሽ የሰማይ አባት እየወረደ በሰራናቸው ኃጢአት ሁሉ እየሻረ ንስሐ ስንገባ ልጅ አያደርገንም። እያደግን ግን እንሄዳለን። ዳይፐራችንን ይቀይርልናል አይደለ? ቆሻሻችንን ያጥብልናል። እስከነ ቆሻሻችን አይወረውረንም። ይታያችኋል። ልጅ ሆኖ ሳለ መጸዳዳቱ አይቀርም። ኦብቪየስ ነው አይደለ? ዕቃ መስበሩ አይቀርም። ያ ግን ልጅነቱን አያሸረው። ያንን እንዲታረም እድል ይሰጠዋል እንጂ ጌታ ይመስገን። እናንተ እግዚአብሔር ልጆች እንኳን ደስ አላችሁ፣ ንስሐ የገባችሁ በውድቀታችሁ ሊፈርድባችሁ ሳይሆን ሊያድሳችሁ አለ። በአብ ቀኝ አለላችሁ ጀግና አለላችሁ። ክብር ሁሉ ለኢየሱስ ይሁን። በአብ ቀኝ ስለናንተ ቆሟል። በድካማችሁ ሊራራላችሁ። ሃፒዬ ቴንክ ዩ ፎር ዘ ጉድ ኒውስ። በእውነት ስለ መልካሙ የምስራች መንፈስ ቅዱስን ሪማይንድ ስላደረገን ጌታ ይባርክህ። በእውነት አም ሶ ሃፒ ተባረክ። ሶ ፓወርፉል ሃፒዬ አሰም ሃሌሉያ አሰም አም ሶ ሃፒ በእውነት። ስለዚህ ንጹህ ወንጌል ሪፍሌክት እናድርግ። ከአቢን ጀምር ያ እሷ አጥር ስለምታደርግ ብዙ ጊዜ እድል እንስጣት። እንዳላረስም እንደዚህ ከለዋሩ አብሻ ብለሲው ብዙ ሪሌት አድርጌ የማላውቃቸውን ነገሮች ነው ሪሌት ኮኔክት ያደረክልኝና ዳንኤልን በጣም ነው የምወደው፣ ግን ለምን እንደምወደው አንዳንዴ አይገባኝም ነበር። ዛሬ ገብቶኛል። one of the amazing things ካልካቸው ውስጥ ልዩነታችን ከሞት የተነሳ ከዛ ደግሞ ያለ መንፈስ ቅዱስ ልንኖርም ልናምንም አንችልም። ሶስን የሚያሳየን መንፈስ ቅዱስ ስለሆነ የምናምነው መንፈስ ቅዱስ ስለሚረዳና ስለረዳን ነው። እምነታችንም የመጣው ከመንፈስ ቅዱስ ስለሆነልን ማለት ነው። እና ዳንኤል ጸልዮ ነው ወደ ጉድጓድ የተጣለው። ኢየሱስም ደግሞ ጸልዮ ነው የተሰቀለው እና እሱን ሪሌት አድርጌው አላውቅም ነበር። it was an amazing point። እንደና ደግሞ ለምንድነው ዳንኤልን ሚሳቅ ሲድራቅና አብደናጎም እንደዛው ስንቴን ያስመሰገኑት የእግዚአብሔርን ስም እና ስንቴን ያስጠሩት። ስለዚህ እኛም በዩሮፕ ያለን እኛም በዩኤስ ያላችሁ ሁላችንም የእግዚአብሔርን ስም ልናስመሰግንና ልናስጠራ መምጣታችን በዳንኤል ዛሬ ሃፒ አሳይቶናል፣ ገልጦልናል ማለት ነው። ቴንክ ዩ ሃፒሻ። ፐርፐዝ ትንሹን አላ ከተሰጠን ከትልቁ ፐርፐዝ አንዱን ስለገለጥክልና ስላየን ዛሬ ተባረኩ። ሲትናይ ፓወርፉል ሃፒ ተባረክ። God bless you። በጣም በረከታችን መንፈስ ቅዱስ ያስረዳችሁ ለምን እንደምንባል ገባኝ። because without the Holy Spirit ምንም we're nothing። ጸሎታችን ደረቅ ነው። ስለምን እንደምንጸልይ አናውቅም ያለ Holy Spirit። ስንወጣ ስንመሰክር ያለ Holy Spirit ከሆነ ሊገባቸው አይችልም። እና it's so powerful በጣም the Holy Spirit, it's everything to us, everything። ኢየሱስ ሲሰቀል ደሙ እንደዛ ሲፈስ ሊገባን የሚችለው with the Holy Spirit ነው። God bless you። ጌታ ይባርክ በጣም። እኔ አቢና ሲትና በጣም ከሚገርመኝ ነገር በጣም ቀስ ብለው ሳይጮሁ ሚለቋት ፓወርፉል ነገር። እኔ የምለው ሻሎም ሃፒኮ ያለችው ሪፍሌክት መሆኑ ነው። ዋው ሶ ፓወርፉል። እሺ
ሰላሜ አለች ፓስተሪ ያው ይባረክ ጌታ ሰላምና ጸጋ ይብዛላችሁ። ያው አንተ ቤት መምጣት እንግዲህ መንፈስ ቅዱስ መረስረስ ነው ሁሉ ጊዜ ላለውና ብዙ ቤቶች ቆይቼ እውነቴን ነው የምላችሁ ምስክር ይሁነኝ። ፓስተር ቤት ስገባ በቃ የሆነ መንፈስ ውስጥ ነው ራሴ የምገባና ታን ጊዜ በጣም ይገርመኛል እንዴት መንፈስ ቅዱስ እዚህ ቤት እንደሚሰራ በእናንተ ላይ እንደሚጠቀም። ክብር ለኢየሱስ ሲሆን ጌታ ክብሩን ይውሰድ። አፒ በጣም የሚገርም ቃል ነው ያስተላለፍከው። እኔም እንደ አብዬ ዳንኤል በጣም ወደዋለሁ። ብዙ ጊዜ 3-4 ጊዜ ራሴ በግሌ አጥንቼዋለሁ። ያው ዩራይስት ነው ብዙ ጊዜ ማወራና ማስተምረውም ቃላቶች ናቸውና ደስ ያለኝ ደግሞ ምንድነው ከሁሉ ክርስቶስ እውነት ባያረግልንም ለኛ ለምንድነው ጸልየን የማይደርስ ይመስለናል ህይወታችን። ይሁን አንድ ነገር ጠይቀን አንድ ነገር ለምነን በስጋ ስለምንገለጽ ብዙ ጊዜ ምንድነው መንፈሳችን ያጠቃናል፣ ስጋችን ያጠቃናልና ክርስቶስ ለኛ ወይም የማይሰማ የማያደርግ ይመስለንና መንፈስ ቅዱስ አለ። እውነት ነው እንዳልከውም ዳንኤል ተደርጎለት አይደለም ግን እምነት አልነበረው ታላቅ እምነት እና አብዛኛውን ጊዜ ክርስቶስም እኛ የምንከተለው ስላደረገልን አይደለም ስለሚያደርግልንም ተስፋ ይዘን አይደለም። ያው ስለሆነ ክርስቶስ አምላክ ስለሆነ አዳኝ ስለሆነ ከሁሉ ደግሞ ከማንም ይበልጥ እሱ ለኛ ተሰቅሏል፣ እሱ ለኛ ቆስሏል፣ እሱ ለኛ ብዙ ነገሮችን አሳልፏል። ኃጢአት ይዞ ሳይሆን ለኃጢአት ብሎ ነው። ለኛ ኃጢአት እኛን ለማንጻት እኛን ከክፉ ነገር ለማዳን ከክፉ ነገር ለመጠበቅ ክፉ ነገሮችን እንዲሰውረን ነውና ብዙ ጊዜ የምንከተለው እምነታችን ያሸንፈና እውነት ግድ አድርግልን ግድ ይህን ስጠኝ ብለን አይደለም። እና የዳንኤል ታሪክ ደግሞ በጣም ደስ ይላል። ጉድጓድ እንኳን ኢቭን እየተጣለ እምነቱን ያሸንፈው። እውነትም እንደሱ አይነት እምነት ይኑርና የሚለየን ደግሞ ቅድም እንዳልከው ክርስቶስ ለኛ ተሰቅሏል። ይሄ ሁሉ በዚህ ደመድመዋል። ኃጢአትን በዚህ ላይ ነው የገለጠ እና በጣም ደስ የሚል ነገሮችን ያስተላለፍ። ያው አንዳንድ ጊዜ ሰከንድ ብለን ምናጠናውና ከጆሮአችን ላይ የሚገባው የሚጣለው ነገር የተለየ ነውና በሌላ መንፈስ ነው ዛሬ ነው በጣም የተረዳሁትና እግዚአብሔር ይባርክ። ሀቢ ፓስተርዬንም ጌታ ይባርክ እድሉን ስለሰጠኝ እና ተባረኩልኝ። ሰማለሁ ሌሎች ይቀጥሉ። ተባረክ። ጌታ ይመስገን። ሄኒዬ ከትልቅ ይቅርታ ጋር ፓስተርዬ ሰላም ይብዛል። ሰላም ዛሬ ለዚህ ቤት የመጀመሪያ ነው እንግዳ ነኝ። ስገባ እከታተላለሁ ግን ገስት ስገባ እንግዳ ነኝ። ሀሳባችሁን በደንብ ለመረዳት እየሞከርኩ ነው። እኔ ቤት ላይቭ ፕሮግራም ነበረኝና ግን ደሴም ነው ስለ ሆሊ ስፒሪት ነበር ሳወራ የነበረው። ኦኬ እና ገርሞኛል። አሁን ራሱ በጣም ገርሞኝ ነበር ስሰማችሁ የነበረው እና አርፍጄን የመጣሁት በርግጥ ብሰማ መልካም ነው ብዬ ነው በደንብ። እሺ ተባረክ። ያ ጌታ ይባርክ። ጨዋ ሰው እንደዚህ ነው። ጌታ ይመስገን። ሳራ ወይሽ ፓስተር ሰላም ላንተ ይሁን። እንዴት ነህ? ሻሎም ቅዱሳን ሁላችሁም የጌታ ሰላምና ጸጋ ይብዛላችሁ። ሎንግ ታይም እንደ አጋጣሚ ገብቼ ግን በቃ ኤፌሶን እየተማርን ስለነበር ተመሳሳይ ነገር ስለሆነ ሀፒ ሲያስተምር ሲቀረውና በጣም ያለ እግዚአብሔር መንፈስ ምንም ማድረግ አንችልም። በውስጣችን ተስፋን የሚያስቀምጥ የእግዚአብሔር መንፈስ ነው። እንድንጸልይ ውስጣችን ሆኖ የሚቃትት የሚረዳን በጸሎት ውስጥ ረጅም ሰዓት እንድንቆይ የሚያደርግ የእግዚአብሔር መንፈስ ነው እና የታተምንበትም ነው። ባያድነንም አንሰግድም ያለ ሲናገር ደግሞ ስለ ዳንኤል ስለና አብድናጎ ስለነ ምድራቅ አብድናጎ እና everything it's about Holy Spirit እና just ይሄ ውስጤን ስለነካኝ ነው የገባው። ፓስተር I miss you so much አፍቀኛል። ሁላችሁም ተባረኩልኝ። እሺ ጌታ ይመስገን።
ሃፒ በጣም የዳንኤልን ስትነካው በተለይ ስለ ነገስታቶቹ ደስ ያለኝ ነገር the kingdom of God ሃይ ሳሪ ክትስ እና በጣም ፓወርፉል ያልከው ነገር ድንጋዩ ያ ትንሹ ድንጋይ ሞላ ይላልና መንግስቱም ለዘላለም ነው። የሰው ልጅ መንግስት የእግዚአብሔር መንግስትና ሁሉን ይሞላል። ተባረክ። ሶ ፓወርፉል በጣም እና ከዳንኤል ጋር ያገናኘው ነገር እሱ ምንቢ ማለቱ ጌታ ምንቢ ማለቱ the good picture በጣም ኢየሱስን በጣም እንድንወደው ነው ያደረከን። ጌታ ዘመንን ይባርከው በጣም አሜን። ሃሌሉያ የምትለው ነገር አላልኩ። ኦኬ awesome። ጌታ ዘመናችሁን ይባርኩላችሁንም በጣም ተባረኩልኝ። እንግዲህ አርብ እንገናኛለን። ነገ ቴንክስ ጊቪንግ ነው። እንግዲህ በጣም ጌታን ባርኩ። ከጌታ ጋር ጊዜ ይኖራችሁ። በጣም በተለይ ሰዎችንም የማመስገን ከሰዎች ጋር ኢንጆይ የማድረግ ጊዜ ይኖረን። I love you guys in Christ. Have a good night. ተባረኩ።